ምዕራፍ 21 የሰማይ ብርሃናትና መመላለስ የሚናገር መጽሐፍ እያንዳንዳቸው በየወገናቸው እንዳሉ እያንዳንዳቸው በየስልጣናቸው በየዘመናቸው እያንዳንዳቸው በየስማቸው በየመውጫቸው በየወራቸውም ከእኔ ጋር ያለው መሪያቸው መልአክ ቅዱስ ኡራኤል እንዳሳየኝ ሰሌዳቸውንም ሁሉ ዓመተ ዓለምን እስከ ዘለዓለም ድረስ እስከ ዘላለም የሚኖር ሐዲስ ሥራም እስኪሠራ ድረስ እርሱ እንዳሳየኝ የብርሃናት መጀመሪያ ትእዛዝ ይህ ነው። ፀሐይ ብርሃን ነው፣ መውጫውም በምስራቅ በኩል በሰማይ መስኮት ነው፣ መግቢያውም በምዕራብ በኩል በሰማይ መስኮት ነው። ፀሐይ የሚወጣበት 6 መስኮቶችን አየው፣ ፀሐይ የሚገባባቸውን 6 መስኮቶችን አየው። ጨረቃም በእነዚያ መስኮቶች ይወጣል ይገባል። የሰማይ ከዋክብትም የሚመሯቸው ጋር 6 በምስራቅ 6ቱም በፀሐይ መግቢያ ናቸው። ሁሉም እያንዳንዱ ከሌላው በኋላ የቀና ነው። በዚያም መስኮት በቀኙና በግራው ብዙ መስኮቶች አሉ። መጀመሪያ ስሙ ፀሐይ የሚባል ታላቁ ብርሃን ይወጣል። ዙሪያውም እንደ ሰማይ ዙሪያ ነው። ሁለመናውም የሚያበራና የሚያቃጥል እሳትን የተመላ ነው። የሚሄድባቸውንም ሰረገላዎች ንፋስ ይነዳቸዋል። ፀሐይም ከሰማይ ይጠልቃል። ወደ ምስራቅም ይሄድ ዘንድ ወደ መስህ ይመለሳል። ወደዚያ መስኮት ይገባ ዘንድ ይመራል፣ በሰማይም ሆኖ ያበራል። በእንደዚህ በመጀመሪያው ወር በታላቁ መስኮት ይወጣል። ፀሐይ በምስራቅ የሚወጣባቸው ከ6ቱ መስኮቶች በአራተኛይቱ ይወጣል። በመጀመሪያው ወር ፀሐይ ከእርሷ በሚወጣባት በዚያች በአራተኛይቱ ደጃፍም በዘመናቸው በሚከፈቱበት ጊዜ ከእርሷ ዋዕይ የሚወጣባቸው 12 ደጃፎች አሉባት። ፀሐይ ከምስራቅ በወጣ ጊዜ በዚህች በአራተኛይቱ ደጃፍ 30 ቀን ይወጣል። በሰማይ ባለው መግቢያም በአራተኛይቱ ደጃፍ አቅንቶ ይወርዳል። በእነዚያም ወራት እስከ 30 ቀን ድረስ ቀኒቱ ከቀን ትረዝማለች፣ ሌሊቱም ከሌሊት ታጥራለች። በዚያችም ቀን ቀኒቱ ከሌሊቱ 2 እጅ ትረዝማለች። ጠንቅቀውም ቢቆጥሯት ቀኒቱ 10 ክፍል ትሆናለች፣ ሌሊቱም 8 ክፍል ትሆናለች። ፀሐይም ከዚች ከአራተኛይቱ ደጃፍ ይወጣል፣ በአራተኛይቱም ደጃፍ ይገባል። 30 ቀንም በምስራቅ ወዳለችው ወደ 5ኛይቱ ደጃፍ ይመለሳል፣ ከእርሷም ይወጣል፣ በ5ኛይቱም ደጃፍ ይገባል። ያን ጊዜም ቀኒቱ 2 እጅ ትረዝማለች፣ ቀኒቱም 11 ክፍልን ትሆናለች። ሌሊቱም ታጥራለች፣ 7 ክፍልንም ትሆናለች። ፀሐይም ወደ ምስራቅ ይመለሳል፣ ወደ 6ኛይቱም ደጃፍ ይገባል። ስለ እርሷም ምልክት በ6ኛይቱ ደጃፍ 31 ቀን ይወጣል ይገባልም። በዚያችም ቀን ቀኒቱ ከሌሊቱ ትረዝማለች፣ ቀኒቱም የሌሊቱን እጥፍ ትሆናለች። ቀኒቱም 12 ክፍልን ትሆናለች። ሌሊቱም ታጥራለች፣ 6 ክፍልንም ትሆናለች። ቀኒቱም ታጥር ዘንድ ሌሊቱም ትረዝም ዘንድ ፀሐይ ይነሳል። ፀሐይም ወደ ምስራቅ ይመለሳል፣ ወደ 6ኛውም መስኮት ይገባል። ከእርሷ 30 ቀን ይወጣል ይገባልም። 30ም ቀን ከተፈጸመ በኋላ በጥንቃቄ ቢቆጠር ቀኒቱ 1 ክፍል ትጎድላለች። ቀኒቱም 11 ክፍል ትሆናለች፣ ሌሊቱም 7 ክፍል።
ፀሐይም ከስድስተኛይቱ መስኮት ከምዕራብ ወጥቶ ወደ ምስራቅ ይሄዳል። 30 ቀንም በአምስተኛይቱ መስኮት ይወጣል። ዳግመኛም በምዕራብ በኩል ባለችው በአምስተኛይቱ መስኮት በምዕራብ ይገባል። በዚያችም ቀን ቀኒቱ 2 ክፍል ታንሳለች። ቀኒቱም 10 ክፍል ትሆናለች፣ ሌሊቱም 8 ክፍል ትሆናለች። ፀሐይም ከዚያች ከአምስተኛይቱ መስኮት ይወጣል፣ በምዕራብ በኩል በአምስተኛይቱ መስኮት ይገባል። ስለ እርሷ ምልክትም በአራተኛይቱ መስኮት 31 ቀን ይወጣል፣ በምዕራብም ይገባል። በዚያችው ቀን መዓልቱ ከሌሊቱ ጋር ይስተካከላል፣ የተካከለም ይሆናል። ሌሊቲቱም 9 ክፍል ትሆናለች፣ መዓልቱም 9 ክፍል ይሆናል። ፀሐይም ከዚያች መስኮት ይወጣል፣ በምዕራብም ይገባል፣ ወደ ምስራቅም ይመለሳል። በሦስተኛውም መስኮት 30 ቀን ይወጣል፣ በምዕራብ በሦስተኛይቱ መስኮት ይገባል። በዚያችም ቀን ከሌሊቱ እስከ 30 ቀን ትረዝማለች። ቀኒቱም ከቀኒቱ እስከ 30 ቀን ታጥራለች። በጥንቃቄ ቢቆጠርም ሌሊቱ 10 ክፍል ይሆናል፣ ቀኑም 8 ክፍል ይሆናል። ፀሐይም ከዚያች ከሦስተኛይቱ መስኮት ወጥቶ በምዕራብ በሦስተኛይቱ መስኮት ይገባል፣ ወደ ምስራቅም ይመለሳል። በፀሐይም በምስራቅ በሁለተኛው መስኮት 30 ቀን ይወጣል። እንደዚሁም በምዕራባዊ ሰማይ በሁለተኛው መስኮት ይገባል። በዚያችም ቀን ሌሊቲቱ 11 ክፍልን ትሆናለች፣ ቀኒቱም 7 ክፍልን ትሆናለች። ፀሐይ በዚያች ቀን ከዚያ ከሁለተኛይቱ መስኮት ወጥቶ በምዕራብ በሁለተኛይቱ መስኮት ይገባል፣ ወደ ምስራቅም ይመለሳል። ፀሐይም በምስራቅ በአንደኛይቱ መስኮት ስለ ምልክቷ 31 ቀን ይወጣል፣ በምዕራብም በአንደኛይቱ መስኮት ይገባል። በዚያችም ቀን ሌሊቲቱ ከቀኒቱ ትረዝማለች፣ ሌሊቲቱም የቀኒቱን እጥፍ ትሆናለች። በጥንቃቄም ቢቆጠር ሌሊቲቱ 12 ክፍል ትሆናለች፣ ቀኒቲቱም 6 ክፍልን ትሆናለች። ፀሐይም መስኮቶቹን ጨረሰ። ዳግመኛም በእነዚህ መስኮቶች ላይ ዙሮ 30 ቀን በዚያው መስኮት ይገባል፣ በአንጻሩም በምዕራብ ይገባል። በዚያችም ቀን ሌሊቱ ከርዝመቷ 1 እጅ ታጥራለች፣ ይኸውም 1 ክፍል ነው። ሌሊቲቱ 11 ክፍል ትሆናለች፣ ቀኒቱም 7 ክፍል ትሆናለች። ፀሐይም ተመልሶ በምስራቅ ወደሚወጣበት ወደ ሁለተኛው መስኮት ይገባል። በዚያም መስኮቱ ተመልሶ 30 ቀን ይወጣል ይገባልም። በዚያችም ቀን ሌሊቲቱ ከርዝመቷ ታጥራለች። ሌሊቲቱ 10 ክፍል ትሆናለች፣ ቀኒቱም 8 ክፍል ትሆናለች። በዚያችም ቀን ፀሐይ ከዚያች ከሁለተኛይቱ መስኮት ይወጣል፣ በምዕራብም ገብቶ ወደ ምስራቅ ይመለሳል። ፀሐይም በሦስተኛይቱ መስኮት ስለ ምልክቷ 31 ቀን ይወጣል፣ በምዕራባዊ ሰማይም ይገባል። በዚያችም ቀን ሌሊቲቱ ታንሳለች፣ 9 ክፍልም ትሆናለች፣ ቀኒቱም 9 ክፍል ትሆናለች። ሌሊቱም ከቀኑ ጋር ይስተካከላል። ዓመቱም በጥንቃቄ ቢቆጠር 364 ቀን ይሆናል። የቀንና የሌሊት ርዝመት የቀንና የሌሊትም ማጠር በፀሐይ መንገድ ይለያል። ስለዚህም መንገዱ ይረዝማል። ቀን ከቀን ሌሊትም ከሌሊት ያጥራል። የፀሐይ ሥርዓቱ መንገዱም መመለሻውም ይህ ነው። በተመለሰም ጊዜ 60ውን ኬንትሮስ ሊፈጽም ይመለሳል። ተመልሶም ይወጣል። ለዘላለም የሚኖር
ታላቅ ብርሃንም ይህ ነው። ጌታ እንዳዘዘም በእርሱ አምሳል የሚጠራ ከምሥራቅ የሚወጣ ታላቅ ብርሃን ይህ ነው። እንደዚህም ይወጣል ይገባልም፣ አይጎድልምም አያርፍምም። ነገር ግን በመዓልትና በሌሊት በሰረገላ ይሮጣል። ብርሃኑም ከጨረቃ ይልቅ 7 እጅ ያበራል፣ ከሁለቱም መጠናቸው እኩል ነው። ምዕራፍ 22 ከዚህ ሥርዓትም በኋላ ስሙ ጨረቃ የሚባል የታናሹን ብርሃን ሌላ ሥርዓትን አየሁ። የክበቡም እንደ ሰማይ ክበብ ነው። የሚሄድበትንም ሰረገላ ንፋስ ይነደዋል፣ ብርሃንም በመጠን ይሰጠዋል። በወሩም ሁሉ መውጫውና መግቢያው ይለወጣል። ቀኑም እንደ ፀሐይ ቀን ነው። የብርሃኑ ሁኔታ በተስተካከለም ጊዜ የብርሃኑ መጠን ከፀሐይ ብርሃን 7ኛ እጅ ይሆናል። እንደዚህም ይወጣል። ማጭድነቱም በ30ኛው ቀን ወደ ምሥራቅ ሆኖ ይወጣል። በዚያችም ቀን ይታያል። ለእናንተም ሰርቀ ወረሃ ይሆናል። በ30ኛው ቀን ሰርቅ ሊያደርግ በ29ኛው ቀን ፀሐይ በሚወጣበት ደጃፍ ከፀሐይ ጋር ያድራል። 7ኛ ክፍለ ብርሃን የሚሳልበት እኩሌታው አንዱ ወገን ከብርሃን የራቀ ነው። ከ14 እጅ ብርሃን ተለይታ 7 ክፍለ ብርሃን ከሚሳልባት ከ7ኛይቱ እጅ በቀር ሰሌዳው ሁሉ ብርሃን የሌለበት ባዶ ነው። ከብርሃኑ እኩሌታ 1/7ኛው በሚቀበልበት ቀን ብርሃኑ የእኩሌታው 1/7ኛ ይሆናል። ከፀሐይ ጋር ይገባል። ፀሐይም በሚወጣ ጊዜ ጨረቃ ከእርሱ ጋር ይወጣል። የብርሃኑም እጅ እኩሌታ ይቀበላል። ጨረቃ ሰርቅ የሚያደርግበት ቀን አስቀድሞ በዚያች ሌሊት ጨረቃ ከፀሐይ ጋር ያድራል። በዚያችም ሌሊት 7ኛውና 6ኛው እጅ እኩሌታዋም እጅ ጨለማ ይሆናል። በዚያችም ቀን 7ኛውን እጅ ፈጽሞ ተቀብሎ ይወጣል። ወጥቶ ከፀሐይ መውጫ ይርቃል። በቀረውም ቀኑ 7 እጅ እየተቀበለ ያበራል። ምዕራፍ 23 የወሮቹን መንገድ በሚያደርግበት በዚያ ትእዛዝ 2ኛ መሄጃውንና ትእዛዙን አየ። 2 መሪያቸው የሆነ ቅዱስ መልአክ ኡራኤል ሁሉን አሳየኝ። እንዳሳየኝም ቦታውን ጻፍኩ። ጸንተው እንደሚኖሩም ወራታቸውን ጻፍኩ። የብርሃናቸውንም መልክ ጻፍኩ። 15ቱ ቀን እስኪፈጸም ድረስ በአንድ ቀን 1/7ኛ ክፍል ብርሃን እየተቀበለ ብርሃኑን ሁሉ በምሥራቅ ፈጽሞ ያገኛል። 1/7ኛ ክፍል ብርሃንም እየተነሳው ጨለማውን ሁሉ በምዕራብ ፈጽሞ ያገኛል። በታወቁም ወራቶች መግቢያዎቹን ይለውጣል። በታወቁም ወራቶች 1 ክፍለ ብርሃን እየተሰጠው መንገዱን ይሄዳል። ጨረቃም በሕጸጽ በሁለቱ ከፀሐይ ጋር ይገባል። በመካከል ባሉ በእነዚያ በሁለቱ መስኮቶች በአራተኛይቱም በሦስተኛይቱም መስኮት 7 ቀን ይወጣል። ዳግመኛም ዙሮ ተመልሶ ፀሐይ በሚወጣበት መስኮት ይወጣል። በዚያም መስኮት ብርሃኑን ሁሉ ፈጽሞ ያገኛል፣ ከፀሐይም ይርቃል። ፀሐይ ከእርሷ በሚወጣባት በስድስተኛይቱ መስኮት 8 ቀን ይገባል። ፀሐይም ከአራተኛይቱ መስኮት በሚወጣ ጊዜ ከአምስተኛይቱ መስኮት እስኪወጣ ድረስ በአራተኛይቱ መስኮት 7 ቀን ይወጣል። ዳግመኛም ተመልሶ በአራተኛይቱ መስኮት 7 ቀን ይወጣል። ብርሃኑም
ሁሉ ፈጽሞ ያገኛል፣ ይርቃል። በመጀመሪያይቱ መስኮት 8 ቀን ይገባል። ዳግመኛም ተመልሶ በፀሐይ ከእርሷ በሚወጣባት በአራተኛይቱ መስኮት 7 ቀን ይወጣል። በየወራታቸው ሥርዓት ፀሐይ እንደሚወጣና እንደሚገባ አኗኗራቸውም እንዲሁን አየው። በእነዚያም ወራቶች 5 ዓመት ይጨመራል፣ ለፀሐይም 30 ቀን ይደርሰዋል። ከእነዚህም ከ5ቱ ዓመታት ተውጣተው ቀኖቹ 364 ቀን ይሆናሉ። ለፀሐይና ለከዋክብት 6 ቀን ይደርሳቸዋል። ከ5ቱ ዓመት 6 ቀን ወጥቶ 30 ቀን ይደርሳል። ጨረቃም ከፀሐይና ከከዋክብት 30 ቀን ይጎድላል። ጨረቃም ዓመታትን ጠንቅቆ ያስቆጥራቸዋል። ሁሉም ለዘላለም እንደሚኖሩ አንዲት ቀን አያተርፉም አያጎድሉምም። ነገር ግን 364 ቀን እየሆነ በጥንቃቄ በእውነት ዓመቱ ይለውጣሉ። የ3 ዓመት ቀን 1092 ነው። የ8ቱ ዓመት ቀን 2912 ቀን ይሆናል። ይህ ይሆን ዘንድ የ5ቱ ዓመት ቀን 1820 ቀን ነው። ለጨረቃም ለብቻው ይደርሰዋል። የ3ቱ ዓመት ቀኑ 1062 ቀን ነው። በ62 ቀን ላይ ወደ ላይ በመውጣቱ ለፀሐይ ቀን ይጨመርላታልና ጨረቃ ለ5ቱ ዓመት 50 ቀን ይጎድላል። ለጨረቃ የ8ቱ ዓመት ቀኑ 2832 ቀን ይሆን ዘንድ የ5 ዓመት ቀኑ 1770 ቀን ይሆናል። በ8ቱ ዓመት የሚያንሰው ቀኑ 80 ቀን ነውና ከ8ቱም ዓመት የጎደለባቸው ቀኖች 80 ቀኖች ናቸው። እነርሱ እንደሚኖሩበት ፀሐይም እንደሚኖርበት መጠን ዘመኑ እንዲህ በእውነት ይፈጸማል። ከዋክብት ከሚወጡባቸው መስኮቶች ፀሐይ 30 ቀን ይወጣል ይገባልም። ምዕራፍ 24 በፍጥረታት ሁሉ ላይና በከዋክብት ሁሉ ላይ የተሾሙ የሻለቆችን የሚመሩ እንደ ዘመኑ ቁጥር ሁሉ ከሚጨመርባቸው ከመኖሪያቸው ጋር የማይለዩት ከ4ቱ ከዋክብት ጋር ይወጣሉ ይገባሉ። እነዚህም በዓመቱ ቁጥር የማይቆጠሩ 4ቱን ቀኖች ይመግባሉ። እነዚያ ከዋክብት ዓለም ጸንቶበት በሚኖረው ዘመን በእውነት ይገዛሉና ሰዎች በእነርሱ ይበድላሉ። አንዱ በመጀመሪያው መስኮት፣ አንዱ በሦስተኛው መስኮት፣ አንዱ በአራተኛው መስኮት፣ አንዱ በስድስተኛው መስኮት ይወጣል። ይህ ዓለም ጸንቶ የሚኖርበት ቀን በጥንቃቄ ቢቆጠር ይህ ዓመት ጸንቶ በሚኖረው በ364 ቀን ይፈጸማል። ለምልክት ለ4ቱ ክፍለ ዘመን ለዓመቱ ለ7ቱም ቀናት ተሾሟልና የዘላለም ክብር ጌታ በሰማይ ብርሃናት ሁሉ ላይ የሾመው መልአኩ ኡሩኤል ይህን ሁሉ አሳየኝ። በዚህ ዓለም በሰማይ ያበሩ ዘንድ በምድርም ላይ ይታዩ ዘንድ ፀሐይና ጨረቃ ከዋክብትም በሰማይ ሰረገላዎች ሁሉ የሚዞሩ ቅን የታት የሚባሉ ኮከቦች ሁሉ ለመዓልትና ለሌሊት መሪዎች የሆኑ ዘንድ ኡሪኤል በሰማይ ፀሐይ በሚመላለስበት በሰረገላዎች ዙሪያ የፀሐይ እግሮች ከእነርሱ የሚወጡባቸው የተከፈቱ 12 መስኮቶችን እንዲህ አሳየኝ።
በታወቁባቸው ዘመኖችም በተከፈቱ ጊዜ ከእነርሱ በምድር ላይ ድርቅ ይወጣል። ለነፋሳትና ጠልም ለሚያመጣ ነፋስ በዘመኖቹ የተከፈቱ ጊዜ በምድር ዳርቻ በሰማይ ሆኜ ፀሐይና ጨረቃ ከዋክብትም የሰማይ ፍጥረቶችም ሁሉ በምስራቅና በምዕራብ ከእነርሱ የሚወጡባቸው የተከፈቱ 12 መስኮቶችን በምድር ዳርቻ ባለ በሰማይ አየሁ። ብዙ የተከፈቱ መስኮቶችም ከቀኙና ከግራው አሉ። ጌታ እንዳዘዛቸው ከዋክብት ከእነርሱ እንደሚወጡባቸው እንደ ቁጥራቸው መጠን እንደሚገቡባቸውም እንደነዚያ መስኮቶች አንዲቱ መስኮት በዘመኗ ሙቀትን ታስገኛለች። የማይገቡ ከዋክብት በሚመላለሱባቸው በእነዚያ መስኮቶች በበላያቸውና በበታቻቸውም ሰረገላዎችን ለዘላለም በሰማይ ሲሮጡ አየሁ። ሁሉንም አንዱ ይበልጣቸዋል፣ እርሱም በዓለም ሁሉ ይዞራል። ምዕራፍ 25 ነፋሳት ከእነርሱ የሚወጡባቸውና በምድር ላይ የሚነፍሱባቸው ለነፋሳት ሁሉ የተከፈቱ 12 መስኮቶችን በምድር ዳርቻ አየሁ። ከእነርሱም 3ቱ በምስራቅ፣ 3ቱም በምዕራብ፣ 3ቱም በሰሜን፣ 3ቱም በደቡብ የተከፈቱ ናቸው። የመጀመሪያዎቹ 3ቱ በምስራቅ፣ 3ቱም በመስው በኋላ በግራ በኩል ያየኋቸው 3ቱ በአዜብ፣ 3ቱም በምዕራብ ናቸው። ከእነርሱም በአራቱ የበረከትና የሰላም ነፋሶች ይወጣሉ። ከእነዚያም ከ8ቱ የመቅሰፍት ነፋሶች ይወጣሉ። እነዚህም በተላኩ ጊዜ ምድርን ሁሉ ያጠፏታል። በእርሷም ላይ ያለውን ውሃ በእርሷም ላይ የሚኖሩትን ሁሉ በውሃና በየብስ ላይ ያለውንም ሁሉ ይደመስሳሉ። ከእነዚህም መስኮቶች ለአዜብ በምትቀርብ በምስራቅ በኩል ባለች በመጀመሪያዋ መስኮት ስሙ ጽባሃይ የሚባል መጀመሪያው ነፋስ ይወጣል። ከእርሷም የምድር ድምሳሴ ድርቅና ጥፋት ይወጣል። በመካከል ባለች በሁለተኛይቱ መስኮትም ቅንነት ይወጣል። ከእርሷም ዝናብ ፍሬም ሰላምና ጠልም ይወጣል። በመስህ በኩል ባለች በሦስተኛይቱ መስኮትም ውርጭ ድርቅም ይወጣል። ከነዚህ ነፋሳት በኋላ በደቡብ በኩል ያሉ ነፋሳት በመጀመሪያዎቹ በ3 መስኮቶች ይወጣሉ። ከእነርሱም ለምስራቅ በምትቀርብ በመጀመሪያይቱ መስኮት የድርቅ ነፋስ ይወጣል። በእርሷ አጠገብ ባለች በመካከለኛይቱ መስኮትም ከእርሷ መልካም ሽቱ ጠልና ዝናብ ሰላምና ሕይወት ይወጣል። በምዕራብ በኩል ባለች በሦስተኛይቱ መስኮትም ከእርሷ ጠልና ዝናብ ኩብኩባና ድምሳሴም ይወጣል። ስሙ ባሕር በሚባል በመስህ በኩል ካሉ ነፋሶች በኋላ ከሦስቱ መስኮቶች ለአዜብ በምትቀርብ በምስራቅ በኩል ባለች በሰባተኛይቱ መስኮት ከእርሷ ጠልና ዝናብ ኩብኩባና ድምሳሴም ይወጣል። በቀጥተኛይቱ በመካከለኛዋ መስኮትም ከእርሷ ዝናብና ጠል ሕይወትና ሰላም ይወጣል። ለመስህ በምትቀርብ በምዕራብ በኩል ባለች በሦስተኛይቱ መስኮትም ከእርሷ ጉምና ውርጭ ዋግና ጠል ዝናምና ኩብኩባ ይወጣል።
በምዕራብ በኩል ካሉ ከነዚህ ከአራቱ ነፋሳት በኋላ ለመስህ በቀረበች በመጀመሪያይቱ መስኮት ከእርሷ ጠልና ዝናም የረጋውና የተበተነው ውርጭ ዋግና ቀቅም ይወጣል። ከመካከለኛይቱ መስኮትም ጠልና ዝናብ ሰላምና በረከት ይወጣል። በአዜብ በኩል ባለች በሁለተኛይቱ መስኮት ከእርሷ ድርቅና ድምሳሴ ዋይና ጥፋት ይወጣል። በአራተኛው ሰማይ ማዕዘን ያሉ 12ቱ መስኮቶች ተፈጸሙ። ልጄ ማቱሳላ ትእዛዛቸውን ሁሉና መቅሰፍታቸውን ሁሉ ሰላማቸውንም ሁሉ አሳየው። የመጀመሪያ ነውና መጀመሪያውን ነፋስ ስሙን ጽባሂው ብለው ይጠሩታል። በዚያ ልዑል ይወርዳልና ይልቁንም የዘላለም ብሩክ በዚያ ይወርዳልና። ሁለተኛውን አዜብ ብለው ይጠሩታል። የሰማይ ብርሃናት ሁሉ በዚያ ይጎድላሉና ወደዚያም ይወርዳሉና። ከምዕራብ የሚነፍሰውንም ነፋስ ጎዶሎ ብለው ይጠሩታል። ስሙ መስህ የሚባል አራተኛው ነፋስ ከሦስት ይከፈላል። ከእነርሱም አንዱ ለሰው ማደሪያ ነው። በሁለተኛውም በውሃ ባሕሮችና በጥልቆች በዛፍና በወንዞችም በጨለማና በጉምም የተሾመ ነው። በሦስተኛውም ክፍል በጽድቅ ገነት የተሾመ ነው። በምድር ካሉ ተራሮች ሁሉ የሚረዝሙ 7 ረጃጅሞች ተራሮችንም አየው። ከእነርሱ ውርጭ ይወጣል፣ ቀኑንም ዘመኑንም ዓመቱንም ያልፋል ይሄዳልም። ከፈሳሾች ሁሉ የሚበልጥ 7 ፈሳሾችን በምድር ላይ አየው። ከእነርሱም አንዱ ከምዕራብ ወጥቶ ሰፊ ወደ ሆነው ውቅያኖስ ውሃውን ያፈሳል። እነዚያም ሁለቱ ከመስህ እስከ ባሕር ድረስ ወጥተው ውሃቸውን ከወደ ምሥራቅ በኤርትራ ባሕር ያፈሳሉ። የቀሩትም 4ቱ የእነርሱ ባሕር እስከሚሆነው እስከ ኤርትራ ባሕር ድረስ በመስህ አጠገብ ይፈሳሉ። 2ቱ ፈሳሾችም ወደ ታላቁ ባሕር ይጨመራሉ፣ በዚያም ይከማቻሉ። በባሕርና በየብስ 7 ታላላቅ ደሴቶችንም አየው። ከእነዚያም 2ቱ በየብስ 5ቱም በታላቁ ባሕር ናቸው።